ሜሎስ ጥሩ ተረት ማውራት በጣም ይችልበታል፣ ጎበዝ ነው እና በሙሉ ሲያወራ አሁን እውነት ለመናገር እኔ ከቤተ ክርስቲያኗ ነው የወጣው አጥንቼ ምናምን እያለ ነው። እና አንደኛ የምጠይቀው ጥያቄ ምንድን ነው ያጠናኸው? አዲስ ኪዳን ተምረሃል ሜሎስ? መጀመሪያ ከዚህ ልጅ ተምረሃል ሜሎስ? እየጠየቅኩ ነው። ተምረሃል? በቤተ ክርስቲያን ትምህርት የተማርከው ምንድን ነው? ውዳሴ ማርያም ተምረሃል? ዜማ ተምረሃል? ቅኔ ተምረሃል? አዲስ ኪዳን ተምረሃል? ብሉይ ኪዳን ተምረሃል? ከነዚህ እስኪ አሁን ከጠቀስኩት አንዱን ተምረሃል? ይሄ ፐርሰናል አይሆንም። ቀሲስ አይደለም አልተማረም። አሁን ሜሎስ ምዕመን ነው። በቤተ ክርስቲያን ውስጥ ዲያቆን አልነበረም፣ ቄስ አልነበረም። ምንም ምዕመን ነው። በምዕመን ደረጃ ላይ ያለ ሰው የቤተ ክርስቲያኗን ተምሬ አጥርቼ መጻሕፍቶቿን ሲል ልክ ቀለሜ በሚለው ልክ ማለት ነው። እውነት መናገር እኔ ከኛ ቤት የሚወጡ ሰዎች ወደ ፕሮቴስታንቱ ሲሄዱ ሊቅ ይጫወታሉ። እውነት መናገር እኛ ጋር ከሰለማ አያያዝ እንኳን የማይመጡ የነበሩ ሰዎች ናቸው። አሁን እዚህ የሚያወሩት ላይ ምናምን እናንተም ያው ስለምትቀበሏቸው ከኛ ቤት የመጣን ሁሉ ሊቅ አድርጋችሁ ስለምትቀበሉ ተረት ሲያወሩ በጣም ታደምጧቸዋላቸው እንጂ አሁን ገድላት፣ ድርሳናት የተጻፉት የመጀመሪያ በግዕዝ ነው የተጻፉት። አጻጻፋቸው፣ ስልታቸው ቅኔ ነው። እንግዲህ አንድ ሰው ምክንያቱም አንዳንዶቹ አማርኛ የሚባል ቋንቋ ከመኖሩ በፊት ኦፊሻሊ የሀገሪቱ ቋንቋም ግዕዝ በነበረበት እንደገና ቤተክርስቲያኗ ስቲል ነው እኮ በነገራችን ላይ ቅዳሴ እንኳን በአማርኛ የጀመርነው እኮ በእኔ እድሜ እኮ ነው። ግዕዝ እኮ ነበረ ቅዳሴው ራሱ እና ተምሬ ምናምን ሲል ከታች የሚሰሙ ሰዎች እንዴ ቤተክርስቲያኑን ምን ጥሩ ያወቀ ምናምን ይላል። ሰንበት ትምህርት ቤት ነበረ። ከዚያ 12ኛ ክፍል ላይ እንግዲህ 10ኛ ክፍል ይመስለኛል አይዶን ነው ስንተኛ ክፍል ላይ እንደሆነ ቅድስት ሥላሴ ኮሌጅ ገባ። በቃ ይሄን ነው ተምሬያለሁ። ቴዎሎጂ ገባ። አሁን ቴዎሎጂ የተማረ ሰው ነው ስለ ገድልና ስለ ድርሳናት አጥንቻለሁ የሚለው። በጣም ነው የሚገርመኝ እኔ እና እንዴት ነው እኔ ፊት ቢያንስ እንደው በእውነት እኔ እያለሁኝ እንደዚህ ያለ ወሬ ባታወራም ሌላ ጥሩ ነበር። እንዴ ብቻችሁን ብታወሩት እንደው ግለጥና አንድ መጽሐፍ እንደው ገልጫውን እስቲ ተርጉምልኝ ብዬ ምድር እንደው ማብራራት ትችላለህ? ለምሳሌ ቅድም የጠቀስከው መጽሐፍ ላውጣው እስኪ። ሥላሴንና ለሥላሴ እመቤታችንና ከፈጣሪ ጋር እኩል ይመሰገናሉ አለ። የምትተረጉመው በምዕመን አይምሮህ ነው የምትተረጉመው። እሱን ደግሞ ምን ማድረግ አይቻልም። አለማወቅህን እንደ ትምህርት አድርገህ ወስደው እኔን አቅርበህ ግን ተርጉሙልን፣ አብራሩልን። ቤተክርስቲያኗ እንዴት ነው የምትረዳው ካልከን እናብራራላለን፣ እንተረጉምላለን። አይ እኔ በገባኝ ልክ ነው የምረዳው ካልክ መብት ነው። የወጣሁም ለዚያ ነው እኮ ስለ ቤተክርስቲያኗ ትምህርት በራስህ ዝም ብለህ ታነባለህ፣ ደግሞ ሲወራ ትሰማለህ። ከዚያ ተቀነጫጨቡና የተቀነጫጨበ ወሬ የአየር ላይ ወሬዎችን ይዞ የቤተክርስቲያኗ ትምህርት ቅዳሴው ሌሎችን የተረጎሙት አንድ መረጃ አልጠቀሰም ሲያወራ ራሱ ማለት ነው። ቅዳሴያችን ገሌ የጻፈው በነገራችን ላይ ባይጽፈውስ ሌሎች ባይጽፉትስ እንዴ? እኛ ከሰማይ ወረደ እንደ ቁርአን ብለናል እንዴ? ቅዳሴ ዙሮ እኮ የጻፉት እኮ አባቶቻችን ናቸው። በቃ ዛሬም እኮ የአባቶች ክህነት ያላቸው እኮ አባቶች አሉ። በነገራችን ላይ በጣም የጸና በጣም ጥንቅቅ ያለ መጽሐፍ ካለ ዛሬ ቅዳሴ ኦፕን ነው። ምክንያቱም እያደገ ነው የመጣው እኮ ቅዳሴ መጻሕፍቶች ሁሉ አንድ ጊዜ የተጻፉ አይደለም። እንኳን አይደለም የቅዳሴ መጻሕፍት ይቅርና መጽሐፍ ቅዱስ ራሱ በአንድ ቀን አልተጻፈም፣ በአንድ ጊዜ አልተጻፈም፣ በአንድ ሰው አልተጻፈም። ምን ችግር አለ? እግዚአብሔር መንፈስ ቅዱስ ዛሬም ያጽፋል፣ ዛሬም ያናግራል ብለን እናምናለን። አባ ሕርያቆስ ቅዳሴ ማርያም ቢደርስ ሰው እኮ ነው። አባ ሕርያቆስ እንዴ ቅዱስ ኤፍሬም ቢደርስ ሰው እኮ ነው። ግን እግዚአብሔርን የሚወዱ እግዚአብሔር ያከበራቸው መንፈስ ቅዱስ የገለጠላቸው ራሳቸው ለቤተክርስቲያን የሰጡ ናቸው ነው። ዛሬም እንደዚህ ያሉ ሰዎች ነጥፈዋል ብለን እኛ እናምናለን። ቅዱስ ያሬድ ኢትዮጵያዊ ነው። የቅዱስ ያሬድ ድርሰት የቤተክርስቲያኗ ማህሌት ነው። ዘወትር የምንገለገልበት ነው። ኢትዮጵያዊ ነው። ምን ችግር? አባ ሕርያቆስ እንደ አባ ጊዮርጊስ ይቀርታ እና አባ ጊዮርጊስ ዘጋስጫ ሰዓታቱ እነሱ ነው፣ ኢትዮጵያውያን ናቸው። ሶኛ እኮ የግዴታ የውጭ ካልሆነ አንልም እኛ የቤተክርስቲያን ልጅ ሆነው ብቻ ይገኙ እና እንደዚህ ያሉ ክርክሮች ተቀበሉኝ የሚባለው አንደኛ ከተማርክ እቀበላለሁ። ግዕዝ አንደርስታንድ የምታረግ ከሆነ ቅኔ ከተማርክ እኔ ወራሴ እቀበላለሁ። አለበለዚያ ሌሎቹ በሚመን ደረጃ ያሉ ሰዎች ምን ብለው ደግሞ እነሱም እኮ ራሱ እኛን እየጠየቁ ነው። እውነት ለመናገር አንድ ሰው የቅኔያት ለምሳሌ እዚህ አንድ ቅኔ ብነግረው ለምሳሌ አንድ ጥቅስ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንሰል ወላን ቃዱ ወልኪ ዘረፋ ሰላም ለኪ ጉባኤ ቃና ሰላም ላንቺ ይሁን ጉባኤ ቃና ወላዲተ አምላክ ተስፋ የተስፋ መንፈስ ቅዱስ የተስፋ አምላክ እናት ጉባኤ ቃና ሰላም ላንቺ ይሁን ይላል። ቅኔ ነው። አሁን ይሄንን በቀጥታ በተረጉምለት ኧረ ያው ጉባኤ ቃና የአምላክ እናት አላት ሊለኝ ነው። እዚሁ ላይ እንደዚያ ነው የሚረዱት። አሁን የቅኔ የማይረዱ ሰዎች ይኸው ጉባኤ ቃናዋን የአምላክ እናት አደረጓት፣ ይኸው እንጨቱን እንትን አሉት። ይሄ ያልተማረ የምዕመናን ነገር ስለሆነ እንደ ምዕመን እንረዳለን በእውነቱ። ግን ቤተክርስቲያኗን ለመተቸት ግን የቤተክርስቲያኗን ትምህርት ያወቀ አጻጻፉን የገድላትና የድርሳናት አጻጻፍ ቅኔያት አሁን መልኮቹ በሙሉ ቅኔያት ናቸው፣ ምሳሌያዊ ናቸው። ቃል በቃል ቢነገር ጸደቀ ይባላል በቅኔ ቤት። ዞር ተደርጎ ነው ቅኔ የሚደረገው። በዚያ መንገድ የተጻፉትን መጻሕፍቶችን ዳይሬክት እየተረጎም ከሄድክ ትሰናከልበታለህ እና ወንድማችን በጣም ጥላቻ ነው ያለብህ። እኔ ከጥላቻ ብትወጣ የህይወት ጉዳይ ነው። ወዳጅ ኑ ብለህናል። የት ነው የምንመጣው? አድራሻ አለህ? ለመሆኑ ዲኖሚኔሽን አለህ? የት ነህ? ጴንጤቆስጣኑ የትኛው ውስጥ ነው? አንተ እኮ በቃ ከመተቸት በነገራችን ላይ ከኦርቶዶክስ በላይ ጴንጤቆስጣኑን በጣም እንደምትጠላ ያውቃለሁ። በጣም ነው የምትጠላ። የት ሄደህ ታመልካለህ? የትም እንኳን የትም ደግሞ ቪዲዮ ማውጣት ትችላለህ። ስትተቻቸው የነበረውን ማለት ነው፣ ስታወግዝ የነበረውን ከናሰገድ ጋር እና እንደው ጥላቻውን ብትተወው ወንድማችን። ነገር ግን ቅኔ ተምሬያለሁ፣ አዲስ ኪዳን ተምሬያለሁ፣ ትርጓሜ ማለት ነው። ብሉይ ኪዳን ተምሬያለሁ፣ መጽሐፈ ሊቃውንት ተምሬያለሁ ካልከኝ እኔ እቀበላለሁ። ይኸው
ካልሆነ ግን መጫወቻ ስለሆነ አትረዳው። እኔ ስንት ዓመት ሙሉ ኮቾሮ እየበላው ባዶ እንትን ላይ ተኝቼ የተማርኩትን ትምህርት ለአንተ በአንድ ቀን እንዴት ላስረዳው እችላለሁ? ጉባኤ ቃና ነው ላስነግርህ የምችለው። እሱም ደግሞ ውዳሴ ማርያም ተምረህ ዜማ ተምረህ ነው እንጂ ዳይሬክት ቅኔ ቤት እንኳን አይኬድም። እና ወዳጄ እንደዚህ ያሉ አካሄዶች በፍጹም አይመጥንም። በተለይ ብራዘር ዴቭ አንተ ቤት አይመጥንም። እኔ አሁን የገባሁት አንተ በተለይ ሉተራን እኔ ትልቅ ክሬዲት አለኝ እውነት ለመናገር በእርጋታ ስለምታወሩ ደግሞ በእውቀት ስለምትናገረው እኔ አልደብቅም። ያለህን ክሬዲት በጣም ጥሩ ነገሮችን ስለምትናገር ኦነስትሊ አዳምጣለሁ፣ እሰማለሁ። ደግሞ ሳዳምጥህ ምን ይላል ብዬ ክስ ለመስማት ወሬ ለመስማት አለ ባንተ ጋር መጣው። እውነት ለመናገር ሚዛን የሚደፋ ነገር በቴዎሎጂ የወስተርን ቴዎሎጂ በደንብ ትንትን አድርገህ ስታቀርበው እኔ መማር ፈልጋለሁ፣ ማወቅ ፈልጋለሁ። አዳምጣለሁ። እንደዚያ ስለሆነ ነው የመጣው እንጂ ዝም ብሎ እንደው የሚያወራ ሰው ጋራ እኔ አም ሶሪ በእውነት እንደዚህ በዚህ ደረጃ እኔን ቁጭ አድርጎ የቤተክርስቲያን ትምህርት ተምር ያለው ምዕመን ሆኖ ዲቁና ሳይኖርህ በጣም የሚያሳዝነውና ትክክል አይደለም። ይሄ እንደዚህ ያሉ ክሶች ካሉ ግን ቅድም ያለውን እንቀበላለን። እንዲያው ምንም ክርክር አያስፈልግም። በነገራችን ላይ ፍጡራንንና ፈጣሪን አንድ አድርጎ ወይም ደግሞ ከስላሴ እኩል የሚመሰገንበት መጽሐፍ ካለ ዝም ብላችሁ ላኩልን፣ ለክርክር አናበቃው፣ እናርመዋለን እንደ ቤተክርስቲያን